ዛሬው ቪዲዮአቸው ማለት ነው የምር ስነግራችሁ ተጨንቀው አስጨነቁን። በቃ የሆነ ልብ የሚሰብር ነገር ነው የዛሬ ቪዲዮ ማለት ነው። ሁለቱም እውነት አላቸው። ብሩኬም በራሱ መንገድ ትክክል ነው፣ ሀይሚን በራሷ መንገድ ትክክል ናት። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱን። ዛሬ እንግዲህ የተለቀቀውን ቪዲዮ አይታችኋል። እርግጠኛ ነኝ ሁላችሁም እንደ እኔ ልባችሁ ተሰብሯል፣ አዝኗል ባያችሁት ነገር። በእነሱ አያሳዝኑም? እግዚአብሔርን በሰው ምክንያት በዚህ ልክ ልባቸው ስብርብር እንክትክት እስከሚል ድረስ እንደዚህ መሆናቸው አያሳዝኑም? እና ያው እንግዲህ ብሩኬን በሶስተኛ ወገን እየተሳቀቀን ከሌ በቃ ያመጣ እንደዛ ይላል ያመጣ እንደዚህ ይላል እና በዛ ምክንያት እንግዲህ ነገሮች እየመረሩ ሲሄዱ ነገሮች በቃ ተስፋ ሊያስቆርጡን ይችላሉ እና በዛ ምክንያት ደግሞ ሀይሜን ማጣት አልፈልግም። ስለዚህ በመዘጋጃ ቤት ላይ ጊዜው ተፈራርመን ከዛ በኋላ በቤተሰብ በዝግጅቱ ምኑን ቀስ ብሎ ማድረግ እንችላለን። ግን ደግሞ ይሄ ቢያንስ የሚያስተሳስረን ነገር አለ አይደለ? በቃ ባልና ሚስት የሚለው ፊርማ ያስፈልገናል። በቃ ከተፈራረምን ሌሎች ወገኖችም ዘለው እኛ ህይወት ላይ ላይገቡ ይችላሉ። ምክንያቱም የባለትዳር ህይወት ላይ መግባት ጤነኝነትም ስላልሆነ እንደዛ ቢያንስ ባለትዳር ናቸው ብለው ህይወታችን ውስጥ እንዲወጡልን መዘጋጃ ቤት ላይ ጊዜው እንሂድና እንፈራረም ነው የሚለው ብሩኬ። በሱ ልክ ነው። ደግሞ በሀይሚ በኩል ደግሞ ስትመጡ ሀይሚዬም ልክ ናት ማለት ገና ለገናው ሰዎች በህይወታችን ገብተው ሊያለያዩን ይችላል ብለን ቸኩለን ሂደን መፈራረም ሳይሆን እንዳንድ ሴት ልጅ በቤተሰቦች ተመርቄ ቤተሰቤ ቤት መውጣት ነው የምፈልገው ነው ያለችው። በእርግጥ ብሩኬም ያ ዝግጅቱ ይቀጥላል ነው ያለው። ማለት ለጊዜው እንፈራረምና ከሶስተኛ ወገኖች በቃ የነሱን መንገድ እናጥብበውና ከዛ በኋላ በፕሮግራም መሆን ያለበትን ነገር አድርጋለሁ ብሏል። እሱም በእርግጥ ዝም ብለን ተፈራርመን እንደዚሁ እንቀጥል አይደለም ያለው። ግን ደግሞ እንዳንድ ሴት ልጅ እንደ ሀይሚም ልክ ናት። ምክንያቱም መጀመሪያ ቀለበት ማድረግ አለብህ፣ ከዛ በኋላ ሽማግሌ መላክ አለብህ፣ ከዛ በኋላ በስነ ስርዓቱ ከቤተሰቦቿ ቤት ይዛሀት ነው መውጣት ያለብህ። እንዳንድ ሴት ልጅም ትክክል ናት። እዚህ ጋር ደግሞ የሆነ የሚያሰጋት ዋናው ነገር እስከዛሬም ውስጧ ላይ ማለት ነው አልወጣላት ያለ በቃ አሁን ባለፈውም ታስታውሱ ከሆነ ለእናንተ ለተመልካችና የእሱን ደስታና የእናንተን ደስታ ላለመበላሸት ብዬ ነው እንጂ ውስጤ የሆነ ነገር አለ። በቃ የዚህ የልጇ ጉዳይ አልወጣም። በቃ ማለት ውስጧን በጣም እየጎዳው ነው ያለው፣ ውስጥ ለውስጥ ማለት ነው። ልጁስ ብትሆን ምናምን የሚለው ነገር እሷን በጣም እየጎዳት ነው ያለው። ብሩኬም በራሱ መንገድ በጣም እየተጎዳ ነው ያለው። በዚህ መንገድ ገብቷቸዋል። ለሰዎች ብናገር አላምንህም ብላችሁኛል። በዚህ ጉዳይ ደግሞ እኔ በጣም ልቤ ተሰብሯል፣ ውስጤ ተሰብሯል እና ነገ ያንተ ልጅ አይደለም ሲባል የተባልኩት ነገር ያሳለፍኩት እንቅልፍ ያጣውባቸው ሌሊቶች ያዘንኩባቸው ቀናቶች ያኔ ልቤ ሁሉ ነው የሚሰበረው። ምክንያቱም ማንንም አንቺ እንኳን ልታምኝኝ አልቻልሽም። ማንም ሰው ሊያምናኝ ፈቃደኛ አይደለም። እንደዚህ አይነት ነገር ውስጥ አልገባውም የኔ አይደለም ብላችሁ ማንም ልታምኑኝ አልቻላችሁም። እና በጣም ብዙ ከባድ ቀናቶች፣ ብዙ ከባድ ሌሊቶች ያለ እንቅልፍ አሳልፍ ያለው ብዙ ልቤ ተሰብሯል እያለ ነው ማለት ነው እና አላቅም እንግዲህ ሀይሚ የምትለው መጀመሪያ ማጣራት ያለብህን ነገር አጣራና ጨርስና ከዛ በኋላ ይደርሳል። በቃ ልጁን መመርመርም ካለበት ተመርምሮ ከዛ በኋላ ይደርሳል ብላለች። እንግዲህ ብሩኬን እንደሰማችሁት ጊዜው ደርሷል። ያው መሄዳችንም አይቀርም ብሏል፣ ዲኤንኤ ለማድረግ ማለት ነው። እና ብቻ በጸሎት አስቡት። እግዚአብሔርን ለመሰላችሁ ቤተሰብ ታስታውሱ ከሆነ ከዚህ በፊት አብርሽ ያንተ ልጅ ነው ብላ ያቺ መቅደስ ነው ምናምን የሚባል መታ ዲኤንኤ ምርመራ ምናምን ሁሉ ተደርጎ ነበረ፣ ናሙና ተወስዶ ግን በገንዘብ ቀይረው ያንተ ልጅ ነው የተባለው በሰዓቱ ማለት ነው። አብርሽ ልጅ ነው ተብሎ እንግዲህ ብዙ ነገር ከጊዜ ከስንት ውጣ ውረድ በኋላ ነው የእሱ ልጅ እንዳልሆነ ናሙናው እንደተቀየረ ምናምን ነገር የተነገረው እና አሁንም እንደዚህ አይነት ነገር በእነሱ ህይወት ላይ እነሱን ለማለያየት ብዙ ሴራ ሊሰራ ይችላል። ብዙ ጥንቃቄ አድርገው ሊሆን ይችላል። በቃ ልጁ የብሩኬ ነው ተብሎ እንዲጻፍ ብዙ ነገር ማለት ነው። በእርግጥ ከዛ በኋላም የጸጉር ናሙና ወስዶ ቼክ ማስደረግ ይቻላል፣ እነሱ ቢሸውዱም ማለት ነው። ምክንያቱም ልጅ ነው ሁሌም አለ፣ የሆነ ሰዓት ላይ ቆረጥ አድርጎ ጸጉሩን ቼክ ማስደረግ ይቻላል። ግን ደግሞ በጸሎታቸው አስቧቸው። ለጊዜውም ቢሆን ሁለቱ እንዳይጎዱ እንዳይለያዩ። ከባድ ነገር ነው። መቤቴን ዛሬ በጣም ሁለቱም ጋር ከባድ የሆነ የልብ መሰበር ነው ያየሁትኝ። ምክንያቱም
ሀይሜም እንደዛ እስከምታለቅስ ብሩኬም በቃ በጣም ልቡ ተሰብሯል። እግዚአብሔርን አንዳንዴ ወንድ ልጅ እንደዚህ ፊት ለፊት ችግሩን፣ ጭንቀቱን፣ ሀዘኑን ማሳየት አይፈልግም ማለት ብቻውን ተደብቆ ነው ጉዳቱን የሚያሳልፈው እና ግን ሁለቱም ጋር ከባድ የሆነ የልብ ስብራት ሰምታችኋታል። ሀይሜን መጀመሪያ ሳገኝህ ልጅ የሌለው ብሩኬ፣ ምንም ነገር የሌለው ብሩኬ ያነው ሀይምሮ ውስጥ ያለውና ያንን ብሩኬን ነው ከዛ ብሩኬ ጋር ነው መቀጠል የምፈልገው እና በኋላ ላይ የመጣው ልጅ አለው የሚባለውን ነገር እኔ አላቅም። ያንን እኔ መቀበል አልቻልኩም። ያንን አይደለም የማውቀው እያለች ነው ያለችው። ያ እንግዲህ በቃ ውስጧን በጣም ጎርቷታል ይሄ ነገር ገብቷቸዋል። እና ከፈጣሪ ጋር በጸሎታቸው አስቧቸው። ብሩኬም ተረጋጋ። ነገር ስላልተቀበለችህ መከፋት የለብህም። እሷንም ተረዳት። እንደ ሴት ልጅ ብዙ ነገር ያስጨንቃታል። ነገም ትዳር ውስጥ ሆኜ መታው ይረብሹኛል፣ መታ ትረብሸኛለች። ልጁ የእሷ ከሆነ አታስቀምጠኝም፣ እየመጣች ትረብሸኛለች ነው የእሷ ሀሳብ። ያው በግልጽ ተናግረዋለች። ያ ጭንቀት ስላለባት እሷ ደግሞ በቃ አላደለ ልክ መጀመሪያ እንደማቅህ ልጅ የሌለው ብሩኬ ሆነህ ነው ህይወቴን መቀጠል የምፈልገው ደስተኛ ሁኜ። ግን ደግሞ አሁን ትዳር ውስጥ ከገባው በኋላ ልጁ ያንተ ነው ቢባል እየመጣች ህይወታችን መረበሿ አይቀርም፣ አታስቀምጠኝም ነው የእሷ ስጋት። እንግዲህ ከፍተኛ ስጋቱ። ስለዚህ ብሩኬ ሀይሜንም ተረዳትና አንተም ተረጋጋ። በቃ በተቻለሽ መጠን ሀይሜ ከጎኑ ለመሆን ሞክሪ። ማለት ማንም በመጣ በሄደ ቁጥር እነሱን አትመኝ። ቢያንስ እንኳን አሁን እሺ ተረጂውና ጭንቀቱን ማለት ነው ቢያንስ በስነ ስርዓቱ ቤታችሁ ሁኑ። እናንተ ሊረብሹ የመጡ ሰዎችን ቅንጣቸውን ብለሽ መልሻቸው። ከዛ በኋላ ደግሞ የዲኤንኤው ጉዳይ ነው ያንቺ ከፍተኛ ጭንቀት። እሱን ደግሞ በቃ ሄዳችሁ ዲኤንኤ አድርጉ፣ ከጎኑ ሁኝ። በቃ ቢያንስ ተረጁ። አሁን እሱ ስጋት የሆነበት ያመየገኛት በቃ እሷን ከኔ ለማራቅ ብዙ ነገር እየፈጠሩ ነው እያለ ነው አይደለ? ቢያንስ ይሄንን አንቺ ዝጊለት። ማለት ዝጊለት ስልሽ የሆነ ከበር አድርጊለት። በቃ ማንም ሰው መጥቶ እንዳይረብሻችሁ፣ ቤታችሁም ሲመጣ ቅንጣቸውን ብለሽ መልሻቸው፣ ፊት አትስጫቸው። ቤትም ጠርተሽ ማናገርም አይጠበቅብሽም ማለት ነው። እና እኔ እንጃ አላቅም። ቤተሰብ ብቻ ያለው ነገር በጣም ነው የሚያስፈራው። እነሱ ጋም ያለው ጭንቀት ይጨንቃል። አብሳላት ደግሞ እነሱን ሰብስቤ አግኝቼ የምነግራቸው ነገር አለ ትላለች። ምን አባቷ ልትል እንደሆነ አላቅላትም። ሌላ ጭንቀት ደግሞ እንዳትጨምርባቸውና ብቻ እኔ አላቅም። ወይ ሰው ልክ ወይ ነው ይቅርታም ልትል ትችላለች። እኔ አላቅም። ላሪያምና ምን አቅላታለሁ። እና ዙሮ ዙሮ ስለሷ አያገባንም። ከነሱ ህይወት እንድትወጣና ቢያንስ ጭንቀታቸው እንዲቀልላቸው ነው የምፈልገውና አላቅም። ብቻ ቤተሰብ በጸሎት አስቧቸው። ያሉበት ሁኔታ በጣም ነው የሚያሳዝኑት። በጣም ከምነግራችሁ በላይ ሁለቱም ማለት ነው ልብ ነው የሚሰብሩት። የምር ማለት ነው። እና ሀይሚዬ ደግሞ ብሩክ እንደዛ አድርጎ ሲያስቀምጥሽ የሆነ እየበደለሽ እየጨቆነሽ አድርገሽ ነው አንቺ እንደዚህ አይነት ነገር የተረዳሹ። ግን እሱ አንቺን ላለማጣት ያደረገው ነገር እንደሆነ እባክሽ ተረጁ። አሁንም ከጎኑ ሆነሽ ችግሮችን እንዲያስተካከል ምርመራውም ተደርጎ ያ ነገር እንዲታወቅ ቢያንስ እሺ ጥንካሬ ሆኞ ጠንካራ ጎኑ ቢያንስ በእናትሽ